ጤና ይስጥልን አድማጮች፣ ይህ ኢትዮ ፕላስ ነው። ከባድ የጦር መሳሪያ የጫነ አንድ ግዙፍ ወታደራዊ መርከብ ጭነቱን ምጽዋ ወደብ ላይ ማራገፉ ሰምቷል። ከባድ የጦር መሳሪያ የጫነ አንድ ግዙፍ ወታደራዊ መርከብ ጭነቱን ምጽዋ ወደብ ላይ በማራገፍ መርከቡ ግብጽ ሄዶ እንዳረፈ ሰምቷል። መነሻውን ቻይና ያደረገው ንብረትነቱም የቻይና የሆነ የቻይና ሰንደቅ ዓላማ እያውለበለበ ከባባድ የሚባል የጦር መሳሪያዎችን ጭኖ የጉዞ መዳረሻውን ኤርትራ ምጽዋ ወደብ አድርጎ መርከቡ ጭነቱን አራግፎ በቀጥታ ግብጽ ተጉዞ አደባያ ወደብ ማረፉን ማሪን ትራፊክ ይፋ አድርጓል። በመርከብ የተጫኑ የጦር መሳሪያዎች፣ ታንክ፣ አየር መቃወሚያ፣ የተለያዩ መጠን ያላቸው ተተኳሾች እንደሚገኙበትም ታውቋል። መሳሪያው በቻይና የተደረገ ድጋፍ ወይንም በኤርትራ መንግስት በግዢ የተገኘ ሳይሆን ግብጽ በቀጥታ ከቻይና ገዝታ ለኤርትራ የሰጠችው እንደሆነ ይፋ ሆኗል። ግብጽ ኢትዮጵያን ለመተናኮስ በተደጋጋሚ ሙከራ አድርጋ እንዳልተሳካላት በማጤን በዚህ ሰዓት ኢትዮጵያና ኤርትራ በፖለቲካ ሽኩቻ መታመሳቸውን ተጠቅማ ድጋፍ ለኤርትራ አድርጋ መሳሪያዎቹ በእጅ አዙር ኢትዮጵያን ለመውጋት አቅዳ እንዳቀረበችው ተነግሯል። ወልቃይት ጠገዴ ላይ የምናደርገው ትግል የስልጣን አሊያም የግዛት ይገባኛል ትግል ሳይሆን እንደ አማራ የመኖርና ያለመኖር የህልውና ትግል ነው። የማንነት ትግል ዋጋው ከፍ ያለ እንደመሆኑ መጠን የምንከፍለው መስዋዕትነትም በዛው ልክ ከፍ ያለ ይሆናል። ጀግኖች አባቶቻችን በአርበኝነት ለማንነታቸው ሲታገሉ ህይወታቸውን ሰውተዋል፣ ደማቸውን አፍስሰዋል፣ አጥንታቸውንም ከስክሰዋል። አይበገሬ አርበኛ በመሆን ዛሬ ይህንን ነጻነት እንድንቀዳጅ አድርገውናል። ከኛ የሚጠበቀው ያስመለስነውን ወሰንና ማንነት እንዲሁም ያገኘነውን ነጻነት በህግ ማጽናት ነው። ይህ ጉዳይ ደግሞ እንደቀደሙት አባቶች የህይወት መስዋዕትነትን የሚጠይቅ ሳይሆን ቀላል የሚባለውን መስዋዕትነት ማለትም እውቀትን፣ ጊዜን፣ ጉልበትን ማበርከት መቻል በቂ የሆነበት ነው። ምናልባት ግን ዛሬ ይህንን ማድረግ ካልቻለንና ቀላሉን መስዋዕትነት መክፈል ከከበደን ነገ ከባዱን መስዋዕትነት እንከፍላለን። ትግሉ ብዙ ደረጃዎችን እያለፈ መጥቶ አሁን ላይ የወልቃይት ጠገዴ የአማራ ማንነትና ወሰን አስጨራሽ ኮሚቴ ላይ ደርሷል። አሁንም ሁላችንም በርትተን ሳንዘናጋም ያገኘነውን የማንነት ነጻነት በህግ እስከምናጽና ድረስ መታገል አለብን። ይህ የወልቃይቴዎች የምንጊዜም ቃል ኪዳናቸው ነው። ኮሎኔል ደመቀ ዘውዱ በአንድ ወቅት የተናገረው ንግግር ቀጥለን እንመልከት። እኛ የእናት ቋንቋችን አማርኛ ነው፣ ባህላችን ደግሞ አማራ ነው፣ ስነ ልቦናችን የጎንደር ማህበረሰብ ነው ማለቱም ይታወቃል። ስለዚህ ታሪካችንና ማንነታችን ከጎንደር ጋር እንጂ ከትግራይ ጋር የተሳሰረ አይደለም። በህወሓት የበላይነት ይመራ የነበረው የፌዴራሉ መንግስት ጥያቄያችንን ለማፈን በማህበረሰቡ ተወካዮች ላይ እንግልትና ስር ፈጽሟል። ሐምሌ 5 2008 ዓ.ም እኔ የምገኝበት የኮሚቴ አባላትን አፍኖ ለመውሰድ የተደረገው ሙከራ ወደ ህዝባዊ ተቃውሞ ተሸጋግሮ ነበር። ባለፉት ጥቂት ዓመታት ውስጥ ሁኔታዎች በየጊዜው የተቀያየሩ፣ አሁን የማንነት አስመላሽ ኮሚቴው በአብላጫ የተሳተፈበት አስተዳደር ተመስርቶ አካባቢያችንን እያስተዳደር ነው እንገኛለን ብሎ ነበር። በአንድ ወቅት ለቢቢሲ በሰጠው ቃለ ምልልስ የወልቃይት ህዝብ የማንነት ጥያቄውን ለማስመለስ ጥረት ያደረገው ገና ህወሓት የትጥቅ ትግል በማካሄድ እያለ ጀምሮ ነው። የአካባቢው ማህበረሰብ ከፋኝ በሚል አደረጃጀት የትጥቅ ትግል ሲያካሄድም ነበር። ከመስከረም 2008 ዓ.ም ጀምሮ ደግሞ ከትግራይ ክልልና ከፌዴራል መንግስቱ በህገ መንግስቱ መሰረት ምላሽ እንዲሰጠን ስንጠይቅ ነበር። የወልቃይት ጉዳይ ህጋዊ ምላሽና እውቅና እንዲያገኝ የፌዴሬሽን ምክር ቤትን እየጠበቅን ነው። ለአካባቢው ተገቢው በጀት ተመድቦ ነዋሪው ተገቢውን ጥቅምና አገልግሎት እንዲያገኝ የአማራ ክልልንና የፌዴራል መንግስቱን ጠይቀናል። አካባቢውን እያስተዳደር ነው እስከሆነ ድረስ መንግስት የሚያጣራውን ጉዳይ እስኪያጣራ እንጠብቃለን። የማንነቱ ጉዳይ ያን ያክል የሚያስቸኩልን አይደለም። ማንነቱ ቢመለስም በጀቱ ግን እስካሁን አልተሰጠንም። በጀትና ማንነት ደግሞ ተለያይተው መኖር አይችሉም። ህዝበ ውሳኔ ተገቢም እውነትም ነው ብለንም አናስብም ብለዋል። ወልቃይት ጠገዴ በጉልበት ወደ ትግራይ ተጠቃለለ በመሆኑ በህግም በታሪክም ተጣርቶ ህጋዊ ምላሽ ይሰጠናል ብለን ነው የምንጠብቀው ብለዋል። ዘላቂ መፍትሄ የሚገኘው የተፈጸሙ በደሎችንና ታሪካዊ እውነታዎችን ታሳቢ ያደረገ ፖለቲካዊ ውሳኔ ሲሰጥ ነው። እኛ ህግን መሰረት አድርገን ነው የጠየቅነው። ከህግ አንጻር ጉዳዩ ተዘርዝሮ መታየት አለበት በማለት ነበር ለቢቢሲ የተናገሩት። እየጠየቅን ያለነው የማንነት ጥያቄያችን ምላሽ እንዲያገኝ ብቻ ሳይሆን እስካሁን ለደረሰብን በደልም ካሳ እንጠይቃለን። የትግራይ አስተዳደር ደግሞ ይህ አካባቢ በጦርነቱ ወቅት በኃይል የተወሰደበት ህጋዊ ግዛቱ መሆኑን በተደጋጋሚ ሲገልጽም ይሰማል። የክልሉ ጊዜያዊ አስተዳደር ባለስልጣናት ተወስዶብናል የሚሏቸውን አካባቢዎች ማስመለስ ከቀዳሚ ዓላማዎቻቸው መካከል መሆናቸውን በተደጋጋሚም ሲናገሩ ይደመጣሉ።
የወልቃይት ጉዳይ ለበርካታ ዓመታት በውዝግብ የቆየ ጉዳይ ነው። የወልቃይት ጉዳይ ከፖለቲካ አንጻር የመጀመሪያው እርምጃ የተወሰደው ህዳር 1984 ዓ.ም ጎንደር ላይ በተዘጋጀው የኢህድን የአውራጃና የወረዳ ካድሬዎች ስብሰባ ላይ እንደሆነ ቹቹ አለባቸው የወልቃይት ጉዳይ በሚል በጻፈው መጽሐፉ ላይ አስፍሯል። የስብሰባው አብይ አጀንዳም አስተዳደራዊ ክልሎች ስለሚደራጁበት ሁኔታ ለመወያየት ሲሆን ዓላማውን በተከታታይ ለሚካሄደው ክልላዊ ምርጫ ወረዳዎች ስለሚካለሉበት መመሪያ በካድሬዎች ዘንድ ትክክለኛ ግንዛቤ ለመፍጠርም ነበር። ተሰብሳቢዎቹ በዋናነት በአማራ ክልል ውስጥ የተመደቡ የኢህድን አስፈጻሚ ካድሬዎች ሲሆኑ ምክንያቱ በውል ባይታወቅም የህወሓት ካድሬዎችም ተሳታፊዎች እንደነበሩ ቹቹ አለባቸው በ2011 ዓ.ም ባሳተመው ዳገት ያበረታው የአማራው ፍኖት በሚለው መጽሐፉ ላይ ጠቅሶታል። እሱም ራሱ በተሳተፈበት በዚህ ስብሰባ በአመራር ሰጭነት የተመደቡት አቶ ህላይ ዮሴፍ የኢህዴን መስራች አባልና የማዕከላዊ ኮሚቴ አባል፣ አለሙ አየለ የማዕከላዊ ኮሚቴ አባል፣ ሙሉ ግርማይ የአቶ ታምራት ላይኔ የቀድሞ ባለቤት ሲሆኑ ከህወሓት በኩል ደግሞ መስፍን አማረ የደደቢት ጦር አዛዥና ወዲ ቡርዲ የሚባሉት እንደነበሩ በመጽሐፉ ላይ አስፍሯል። ከአመራር ሰጪዎቹ መካከል በመድረክ አወያይነት ያገለገለው አቶ አለሙ ነበር። ቹቹ ከፍ ሲል በተጠቀሰው መጽሐፉ በዝርዝር እንደተረከው ውይይቱ የተጀመረው የወረዳዎች ማካለያ መስፈርቶችን በማስተዋወቅ ሲሆን እነዚህም የአፍ መፍቻ ቋንቋ፣ ባህል፣ ልማድ፣ ታሪክ፣ መልክዓ ምድራዊ አቀማመጥ ወዘተ የመሳሰሉት በመርህ ደረጃ በሁሉም ዘንድ ተቀባይነት ያላቸው ኩነቶች ነበሩ። እንደተጠበቀውም ከመርህ አንጻር በማካለያ መስፈርቶቹ ላይ ምንም አይነት የሀሳብ ልዩነት አልተፈጠረም። ስብሰባው ከንትርክና ከጭቅጭቅ አልፎ ጨርሶ ከቁጥጥር ውጭ የሆነው በመስፈርቶቹ ላይ ተመስርቶ የተደረገው የወረዳዎች ድልድል ሲገለጽና የወልቃይት ጠገዴ፣ ጠለምት፣ ሁመራ፣ አላማጣ፣ ኮረም፣ ራያ በትግራይ ውስጥ መካለል ይፋ ሲደረግ ነበር። ግንባር ቀደም ተቃዋሚዎቹ በተለይ ከወሎና ከጎንደር የመጡት ካድሬዎች ሲሆኑ በአጠቃላይ አማራ የሆኑት ካድሬዎች ሙሉ ለሙሉ ለማለት በሚያስችል መልክ በተቃዋሚነት ተሰልፈው እንደነበርም ቹቹ አለባቸው መታዘቡን በመጽሐፉ ላይ አስፍሯል። የመድረኩ መሪዎች በገጠማቸው ተቃውሞ ከመደናገጣቸውም በላይ አሳማኝ ምክንያት መስጠት ሲሳናቸው በእነዚህ አካባቢዎች የህወሓት ታጋዮች ብዙ ደም አፍስሰዋል በማለት የክልላውን ተገቢነት ለመደገፍ ሞክረዋል። በዚህ ጊዜ ካድሬዎቹ ነገሩ እንዲህ ከሆነማ ክልላ ሳይሆን የደም ዋጋ ክፍያ ይባልና በዚያ መልክ እንወያይበት የሚል አማራጭ ሀሳብ ያቀርባሉ። በዚህ መልክ ክርክሩ በጣም በመጋጋሉ ሀሳቡ በውይይት ሊጸድቅ እንደማይችል የተገነዘቡት የመድረኩ መሪዎች ስብሰባውን ለማቋረጥ ይገደዳሉ። ከዚያ በኋላ የሆነው በጣም ያስገርማል ይላል ቹቹ አለባቸው። ቹቹ በመጽሐፉ ላይ እንዳሰፈረው ተቃዋሚዎቹን በተለይም ግንባር ቀደም የነበሩትን አንድ ባንድ በመጥራትና ጉዳዩ በበላይ አካል አመራር የተሰጠበት ስለሆነ በክርክራቸው የምትገፉበት ከሆነ ከባድ እርምጃ ሊወሰድባችሁ ይችላል የሚል ማስፈራሪያ ይሰጣቸዋል። ብዙዎች በማስፈራራቱ እጅ ሲሰጡ አልበገር ብሎም እስከ መጨረሻው በጣም ያስቸገራቸው በአሁኑ ወቅት በስደት በእስራኤል ነዋሪ የሆነው መሳፍንት የሚባል የጎንደር ካድሬ እንደነበርም ቹቹ በመጽሐፉ ላይ ገልጿል። እሱንም የስብሰባ መሪዎች የህወሓቱ ጦር አዛዥ ዘንድ ቀርቦ ውሳኔውን ካልደገፈም የከፋ አደጋ ሊገጥመው እንደሚችል ግልጽ ማስጠንቀቂያ እንዲሰጠው ያደርጋሉ። በአጭሩ በካድሬዎቹ የተቀሰቀሰው የጋለ ተቃውሞ እንዲታፈን የተደረገው በዚህ መልክ በግልጽ በማስፈራራትና ከባድ ማስጠንቀቂያ በመስጠት እንደነበርም ቹቹ አለባቸው በመጽሐፉ ላይ ገልጿል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉንና ስለምታበረታቱን ከልብ እናመሰግናችኋለን።